ሰላም ቤተሰቦች፣ የግሬስ ቤተሰቦች እንዴት ናችሁ? የግሬስም የእንደ ተመልካችን ቤተሰቦች ያው እንግዲህ ሰው ያልሞተ ሰው ይገናኛል ይባላል። ለነገሩ እኔ አሁን 4 ቀን ጠፍቼ የሆነ ነገር ያልሞተ ሰው ይገናኛል ብል ማሽቃበጥ ነው የሚሆነው። ግን ብቻ ለማንኛውም 4 ቀን እንግዲህ አልነበርኩም። ነገር እንዴት ነበር ግን ይሄ በየቀኑ ነገር እየተገናኘ ለአንድ ቀን ያልተጠፋፋን ሰዎች ለ4 ቀን በአንዴ ሳልነግራችሁ እልም ምስል ይቅርታ። እንግዲህ በመጀመሪያ ይቅርታ ማለት እፈልጋለሁ። ይቅርታ ብዬ ቪዲዮ ልጀምር ግን ያው ስላልተመቸኝ ነው። ሁሌ ያው የሰው ልጅ አይመቸውም ማለት ሁሌ ሊመቸን ይችላል፣ ግን ሁሌ ደግሞ አይመቸንም እና በአንዳንድ ምክንያቶች ነው የቀረሁት። ብቻ ለማንኛውም በዛ መቅረት ውስጥ ብዙ ያመለጡኝ ነገሮች አሉ፣ ሰሞኑን እየተከሰቱ ያሉ ነገሮች ማለት ነው። ብቻ ለማንኛውም ዛሬ ግን ከች ብለናል። በአንዳንድ ቪዲዮዎች ሪያክት እናደርጋለን። እናንተ ግን እንዴት ናችሁ? ደህና ናችሁ? ቆይታ ምናምን ነገር አሪፍ ነበር። እንግዲህ አልተጠያየቅንም ይቺን 4 ቀን። ሶሪ ያው ይቅር ትሉኝ ያላችሁ ብዬ ነው አሁን እናንተን ተማምኜ ነው የመጣሁት እና ግን ለማንኛውም 4 ቀን ጠፍቼ ስለምመለስ ይሄ ዩቲዩብ ትንሽ እንድችል ስለሚችል እናንተ ደግሞ ቀደም ብላችሁ ከዩቲዩብ እንድታደረጉኝ ይጠይቃችኋለሁ። እሱም ደግሞ የምታደረጉት ላይክ እያደረጋችሁ ኮመንት ላይ እየጻፋችሁ ሼር ምናምን ነገር ስታደረጉ ትንሽ ቻናሌ ወደ ነበረበት አቋም ይመለሳል ማለት ነው። ብቻ ለማንኛውም ቤተሰብ ደስ ብሎኛል ዛሬ ስለተመለስኩ። ወደ ዛሬ ቪዲዮ እንግዲህ ቀጥታ እንገባለን። ያው እንግዲህ ቪዲዮ ባልሰራም ግን አንዳንድ ነገሮችን የተከታተልኩ ነበር ከካሜራ ጀርባ ማለት ነው። ግን አሁን ስለ ኤፍሬም ነው የዛሬው ጉዳይ ማለት ነው። ግን ኤፍሬም እኔ ግርም የሚለኝ ነገር ማለት ነው ማይገባበት ጉድጓድ የለም። የምሬ ነው። ማይገባበት የሰው ጓዳ ጎድጓዳ ነው የሚባለው። የሰው ማይገባበት ጓዳ የለም። ግን ለሰላም አይደለም። እነዛ ሁሉ የሚገባባቸው እንትን ቀዳዳዎች ለሰላም አይደሉም። የሚያናዳኝ ነገር ማለት ነው ሁሌ በቃ የሆነ ከመሬት ተነስቶ የሆነ ረብሻ ይዞ ይመጣል። ከዛ በኋላ ደግሞ አጠፋውና ነገር እያለ ይቅርታ እያለ እንትን ይላል። ሁሌ በቃ በፊት እነ ሩታ ጋርም የድሮ ቪዲዮዎችን መለስ ብላችሁ ብታዩ እንደገና ደግሞ እዛኛው ፋሚሊ ላይም የጨረቃ ፋሚሊ ላይም ሄዳችሁ ብታዩ የሆነ ችግር በቃ ይፈጥራል። የሆነ ሰዓት ላይ ድንገት መጥቶ ከዛ በኋላ እንግዲህ የሆነ ማን ሲመክረው እንደሚመጣ አይታወቅም። ደግሞ ይቅርታ እያለ ይመለሳል። እና ምንድን ነው ሁል ጊዜ ረባሽ መሆን፣ የሰው ፍቅር ረባሽ መሆን እውነት በጣም ደባሪ ነው። እና ለዛ ሊያስታርቃቸው ነገር ነው ኤፍሬምና አብርሽ ነገር የተቀጣጠሩት። ዴቭ እንግዲህ የቀጠራቸው ሶስቱንም ማለት ነው። እና እስኪ ይህን ቪዲዮ አንድ ላይ እያየን ሪያክት እናደርጋለን። ደግሞ እነተም የራሳችሁን አስተያየት ትሰጣላችሁ። የራሴን አስተያየት እዚህ ከእናንተ ጋር በቪዲዮ እናገራለሁ። እስከ መጨረሻ ተከታተሉ። በድጋሚ ይህን ቪዲዮ ላይ ያደረጋችሁ ጀምሩ። ትንሽ ድምፄ ወረድ ካለባችሁ ትንሽ ስለማልችል እንደ በፊቱ ጮክ ብዬ እንትን ማለት ስለማልችል ነው። በቀጥታ ወደ ቪዲዮ እንግባ። እየታገለ ነው እንግዲህ ኤፍሬምም ደግሞ ወዶ ያደረገው ነገር የለም። ከነ ሩታ ከነ ሜሪ ከነ ዳኒ አንዳንድ ነገሮችን እየወሰደ አንዳንድ ምክሮችን እየሰጡት ነው። ኤፍሬምም በዚህ ልክ እኔን መጫን የፈለገው ማለት ነው። እና አንዳንድ ጊዜ ልጅነትም አለበት ያው በጣም አለበት ነው ሰው በእውነት ይሄ አይደለም ልጅነት ገና ማለት ህፃን ምንም ትልቅ ሰው እኮ ነው። ለስሙ ትልቅ ሰው ነው፣ ግን የሚያደርጋቸው ነገሮች በሙሉ በቃ ምንም ማያገናዘብ ሰው የለ። ዝም ብሎ ስሜታዊ ምናምን ነገር የሚሆን ልክ እንደዛ ነው። እኔ የየሰውን ህይወትና ነገር ገብቶ ይበጠብጣል። እሱ ሳይሆን የሚገርመኝ እንዲሁም የገዛ የእህቱን የወንድሙን ህይወት ነው እኮ እየበጠበጠ ያለው። አይታወቀውም ነው ወይስ ጀስት ይሄ ሆን ብሎ ምናምን ነገር ነው የሚሆነው? ነገ ይታረቃሉ አይደል? ምን አለበት ገብቼ 1-2 በበጠብጣቸው ብሎ ነው እንደዛ የሚሆነው? ወይስ ይሄ ማለት የምርም ስለማያቅ ምናምን ነገር ነው? እኔ ስለማያቅ ነው ብዬ አላስብም። ብዙ ጊዜ እንደ ትልቅ ሰው ምናምን ነገር እንትን ሲል አይቼው አውቃለሁ። ኤፍሬምን ማለት ነው ሲመክር ምናምን ነገር በትንሽነቱ ራሱ ሲገስጽ ምናምን። ግን አሁን እያደረገ ያላቸው አሁን የሚያደርጋቸው ነገሮች በሙሉ ይሆናላ ወይ ሆን ብሎ ነው የሚመስለው፣ ወይ ደግሞ ይሄ ይሆናል አቅማ ሰው መክሮት ምናምን ነገር ነው የሚመስለው። ይሄ በቃ ከሰው ጋር ተመሳጥረው ከሰው ጋር እንትን ብለው ይሆናላ ሰው ልኮት ምናምን ነገር ነው የሚመስለው። ይሄን ስል ደግሞ ሩታናት ምናምን ነገር ለማለት አይደለም። ጀስት ይሆናላ ከሆኑ ሰዎች ጋር ብቻ ተባብሮ የሚያደርግ ከነ ሜሪም ጋር ሊሆን ይችላል፣ ምናልባት ከእነሱ ጋርም ተባብሮ ሊሆን ይችላል ይሄን ነገር እያደረገ ያለው። ያዘንኩት አብርሃም እውነት ለመናገር በጣም ከመደ በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላቀም ያለኝ ወይም ደግሞ ሂድ ውጣ ያለኝ። ስለዚህ በጣም ነው ያዘንኩበት እውነት ለመናገር። ሁለተኛ ነገር እንደዚህ ሲያንስ ነው እኮ እውነት። አሁን ለምሳሌ ትናንት እኔ ቪዲዮ ስላልሰራው እንጂ እንዴት እየተናደድኩ ቪዲዮ እንዳየው ይሆናል። ሰው ምንም ቢሆን ማለት ነው ጀስት ፕራይቬሲ የሚባል ነገር አለ። ሰው ሩም ውስጥ ያለ ዘሎ ምናምን ነገር ይገባል? ኧረ በኢየሱስም ይህን ያክል ጋጠወጥነት አላየሁም። የምሬን ነው። ጀስት ዘሎ ምናምን ነገር እኔ አሁን ለምሳሌ
ይሄ እሱ አባት ሆኖ አብርሽ ደግሞ ልጁ ሆኖ ነገር ቢሆንና ኢቭን ልጁ ሆኖ ራሱ ማለት ነው ራሱን ችሎ ከቤት የወጣ ሰው ነው። ይህን ያክል ሰው ላይ አምባገነን ለመሆን ሞከር ማንም ጀስት ወላጅ የለበትም ብዬ አስባለሁ። ጀስት ከጥፋት መመለስ አንድ ነገር ሆኖ ሳለ ማለት ነው። ግን ይሄ ታናሽ ወንድሙ ነው ጭራሽ ማለት ነው። እና የእሱም ፕራይቬሲ ምናምን ነገር ምንም በቃ ሊያከብርለት ምናምን ነገር አልሞከረም። ያለው ከሌላ ሴት ጋር ምናምን ነገር ቢሆን እሺ ነገ አገባታለሁ ብሎ ከሚያስባት ሴት ጋር ነው ሩም ውስጥ ነገር ያያቸው። እሱንም ደግሞ ምንም ሲያደርጉ አይደለም ያዩ ስለሱ ነገር ላወር አይደለም። ግን ቢያንስ አንተ እንደ ትልቅ ሰው ምናምን ነገር ይሄ ማለት ያለውን ነገር አክብረ እንትን አትልም። ሄርሜላ አትሆንም ብቻ ሳይሆን ማትሆንበትንም ምክንያት አስረድተው ማስረጃ ካለ ስለሷ የሆነ ነገር አሳይተ ነው እንጂ ዘለ በቃ አለ ታናሽ ሆነ ታላቅ ላይ ተወጣጥር አይደለም። እንደዛ ደስ አይልም እኮ ሲጀመር። እና ለዛ ነው አሁን ሲያንስ ነው ምናምን ነገር ያልኩት ስለሚገባ ነው። ስራ ነው እንደዛ ያስደረገ። ጎትቶ ማስወጣ ተሳደበህም አላውቅህምም ይበል ምንም ይበል አብርሽ የዛን ሰዓት ትክክል ነው። እንዲሁም እኔ አሁን ለምሳሌ ወንድምነት ምናምን ነገር ይዞት እንጂ እኔ በሆነ በዛ ሰዓት አሁን በአብርሽ ቦታ እኔ በሆን አላቅም። የምሬ ነው። እዛች ክላስ ጦርነት ነው የሚፈጠረው። በትክክል ጦርነት ነው የሚፈጠረው። እንዴ ሳያከብረኝ ጭራሽ እኔ ያለሁበት ቦታ ዘው ብሎ ገብቶ አይደለም እንደዚህ ሩም ምናምን እኮ ማለት ነው። ቤት ውስጥ ራሱ ሰው የግሉ ክፍል ላይ ሰው ሳያንኳኳ ሲገባ ጀስት በጣም ይደብራል። አይገባም እንደዛ። ብቻ መሰረታዊ የሆነ ከሰው ጋር የመከባበር እንትን የለውም ኤፍሬም እስከዛሬ ባየሁት ማለት ነው። ግን ይሄ ነገር ሊነቃ አልቻለም፣ ወይም ደግሞ ሊገባው አልቻለም። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አይደለም የአብርሃም ነው። እኔ አያችሁ አይደል በጣም ለማቀሳሰር ሲሞክር በጣም አቀሳሳሪ ሰው ኤፍሬም ማለት ነው። አሁን ጀስት የአብርሽን ጥፋት አጉልቶ ምናምን ነገር ለማሳየት ወደ ልጁ ወደ ልዑል ምናምን ነገር መጣ። አሁን እኮ ማለት ነው አንተ ስለ ልጁ ከአብርሽ በላይ እንደማታስብ ግልጽ ነው እኮ። ስለገዛ ልጁ አንተ አታስብም። አባትየው አብርሽ እንጂ አንተ አይደለህም። ይችን ለማቀሳሰር አሁን የሩታ ልጅ በጋራ የወለዱት ልጅ ምናምን ነገር የምትለው ለማቀሳሰር እንደሆነ እናውቃለን። ጀስት ከጥሩ ኢንቴንሽን ምናምን ነገር ከጥሩ አስተሳሰብ አይደለም እንትን ያልከው ይሄን ነገር ማለት ነው ያወራኸው። ይሄን ያክል ቆይ አንተ ወንድም ላይ እንደዚህ ታቀሳሰራለህ? በእርግጥ አሁን ለታላቅ ጀስት ማቀሳሰሩ ምናምን ነገር አለ እኮ ቤተሰብ ውስጥ ምናምን ነገር፣ ግን በእንደዚህ አይነት ትልቅ ጉዳይ ደግሞ ይሆናል ለማስጠቆር ሰው መሞከር በጣም ፋራነት ነው። የምሬ ነው፣ በጣም ፋራነት ነው። ደግሞ እኔ ከአንድ ከታላቂ ወንድም ማልጠብቀው ነገር እያደረገ ያሉ ትናንትና ሩም ውስጥ ያ ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው፣ እሱም ቤት አለው። ኤርሚና እንደሆነች ቤት አላት አይደል? ሩም ውስጥ ተገናኝተው አልገባኝም ምን እያደረጉ እንደሆነ። ሁለተኛ ነገር ደግሞ አብርሃም ታውሯል እያያለን እኔ የምሬን ነው ቤተሰብ። እኔ የሚያስቀኝ እሱ እንትን ነው አቃጣሪነት ነው። እኔ የምሬን ነው። ከዚህ በላይ አቃጣሪ ሰው አላየሁም። በቃ ለየት ያለ ነገር አያወራም ሲጀመር ማለት ነው። ጀስት ማቃጠር ማቀሳሰር ነገር ላይ ነው። ለዚህ ነው አሁን ለምሳሌ እሱን ህፃን ነው የምንለው። ለዚህ ነው ህፃንነቱን አልጨረሰም። ጀስት ይህ በልጅነታችን ምናምን ነገር እኔ አሁን ለምሳሌ ታናሽ ነኝ የቤታችን ማለት ነው። እና ከታላላቆች የሆነች ነገር ሲያደርጉ ጀስት ወይ ለወላጆች ምናምን ነገር ወይ ደግሞ ከሁሉም ታላቅ ለሆነ ሰው ነገር ማቃጠር የሚባል ነገር አለ። እና ያን ልጅነትን ነው እንዳስታውሱን ነገር እያደረገኛለሁ። አሁን ዴቭ አይቷል እኮ አንተ ባትናገረው ምናምን ነገር ሩም ውስጥ የተፈጠረውን ነገር አይቷል። አንተ ዛሬ ተናግረ ምንም እንትን የምትለው ነገር የለም። እሱ እንደዚህ ካልሞኖ ረጋ ብሎና ነገር ሲያወራ፣ አንተ ግን የግድ እሱም እንደኔ ካልበገነ ብለህ እያቀሳሰርክና የእሱንም ንዴት ለመቆስቆስ እየሞከርክ ነው። እርስ በርስ እዛ ወንድማማች ሆናችሁ በጣም ሼም እኮ ነው። ደስ አይልም ይሆናላ። ቢያንስ ወንድማማች የሆነች ነገር ላይ ሲስማሙ ነገር ነው እኔ ማቀው። በሆነ ነገር ላይስማሙ ይችላሉ፣ ግን ስለ አንድ ሰው ህይወት ከመካከላቸው ስለ አንድ ወንድማቸው ነገር እርግጠኛ ነኝ የትኛውን ቤተሰብ ላይ እንትን ነው የሆነ ህብረት ይኖራቸዋል፣ የሆነ አንድነት፣ የሆነ መስማማት ነገር ይኖራቸዋል። እዚህ ግን በቃ ይሄ ኤፍሬም ለማድረግ እየሞከረ ያለው በአብርሽ ህይወት እኔ ይመለከተኛል እኔ የሚለውን ደግሞ እንትና ታላቃችን ይሄ ዴቭም ሰምተሆነ ነገር ልክ እንደኔ እናደድ ነው። ሌላ ምንም አላማ የለውም። እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ
በስነ ስርዓት እኮ ህግ ፊት ተነጋግረን ቃል የተገባባንበት ነገር ነው ዴቭ። ከዚህ በፊትም ብያለሁ እኔ ራሴ ላይ ምን አይነት ነገር ነው መጠመጥመው ልጁን እንዳይ ብከለክለው ምን አይነት ነገር ይዞብኝ እንደሚመጣ እኔ ሩታ ላይ ማለት ነው ቤተሰብ ምንም ነገር አልናገርም። በዛሬው ቪዲዮ ምንም ጀስት ምንም ያደረገችው ነገር ስለሌለ ማለት ነው ሩታ ላይ ምንም ነገር ይሄ ልከራከርና ላወራ ምናምን ነገር አልፈለግም። ግን እንትና ኤፍሬም ግርም የሚለኝ ማለት ነው ዴቭ ራሱ እኮ አምኖበት ምናምን ነገር የሁለቱን ጉዳይ ትቷል። የሁለቱ አምኖበት ምናምን ነገር ትቷል። እርስ በርስ እነሱም ትተዋል። መሀል ቤት ቆይ ከማን ሳይድ ነህ አንተ? አሁን ለምሳሌ ከአብርሽን እንዳይባል ተፋተዋል፣ ከሩታ እንዳይባል እሷም አትፈልግም። እንግዲህ ተፋተዋል። የሆነ ሰሞን እንደምትፈልገው እያሳየች ነበር አንዳንድ ነገሮችን። ግን በቃ ወደው ፈቅዶ ነገር ተፈራርሞ ኢቨን ታላቃችሁ ከሁላችሁም ነገር ታላቅ የሆነ ዴቭ ራሱ ጀስት አምኖበት ነገር ይሆን አንተ ምን ቤት ነው አንተ ምን አገባ ነው። ልክ እንደ ታናሽ አርፈ ምናምን ነገር መቀመጥ እያለብህ ይሆናላ ሁሉንም ነገር እኔ አውቃለሁ ሁሉንም ነገር እኔ አደርጋለሁ ምናምን ነገር ነው እያልክ ያለው። ሲጀመር እኔ ለምሳሌ ታናሽ ምንም ነገር አያውቅም ምናምን ነገር አይደለም። ታናሽ ሆኖ ራሱ በጣም ብዙ ነገር ከታላላቅ በላይ ይሄ ብዙ ነገሮችን ሲያስተዳድሩ ነገር ያሉ ሰዎችን አውቃለሁ። በጣም ሪስፔክት አለኝ ለእንደዚ አይነት ሰዎች። ግን ኤፍሬም እንደዚ አይነት ሰው ቢሆን ደስ ይለኝ ነበር። አይደለም ነው ችግሩ። በዚህ አይነትማ ኤፍሬም ታላቅ ቢሆን ወይኔ ቤተሰብ ሙሉ በሙሉ ነው የሚበጠበጠው፣ ሙሉ በሙሉ ማለት ነው። በማያገባው እየገባ እየፈተፈተ ምናምን ነገር ስ ታላቅነቱንም በመጠቀም ጭምር የብዙውን የቤተሰብ ምስቅልቅሉን ነው ሊያወጣ ያለው። ከኔ ጋር አብራ ያለችን ሴት ነው ከእሷ ጋር ነው ሌላ ኬዝ ያለው እስከሚመስል ድረስ ማለት ነው። በዚህ ልክ ሰው ውስጥ መግባቱ ይሄ ትክክል አይደለም እንዳጠቃላይ ማለት ነው። እና እኔም ታናሽ ወንድሜ ነው። ነገ ከነገ ወዲያ ሌላ ነገር እንዳይፈጠር አንዳንድ ጊዜ ለሚያልፍ ቀን የማያልፍ ቃል አትናገር የሚባል አባባል አለ። እና እኔ ቆይ አሁን በዛሬው ጀስት ኖቲስ ያደረኩትና ማውራት የምፈልገው ነገር መሰላችሁ ችግሩ ያለው አሁን በዛሬ ቪዲዮ አንዳንድ ሰዎች የሚመስላችሁ በአብርሽና በሩታ መሀል ያለ የተፈጠረ ችግር ሊመስላችሁ ይችላል። ችግሩ እሱ አይደለም። ዋና ችግራቸው ኤፍሬም ነው። የዛሬውን ቪዲዮ እንዲለቁ ምናምን ነገር ዴቭን መጥቶ እንዲናገር ያደረጋቸው ነገር ትልቁ ችግር ኤፍሬም ነው እንጂ በሩታና በአብርሽ መሀል ችግር እንደምንም እንዴትም ምናምን ነገር ሆኖ ሊፈጠር አይችልም። ምክንያቱም ተገናኝተው አያውቁም። ልጁን ምናምን ነገር ለመጠየቅ አልፎ አልፎ ነው የሚሄደው። ቢገናኙም የሆነ ተበሻሽቆ ነገር ይለያያሉ ነው እንጂ ይሄ ይሆናል በራሳቸው ዙሪያ ነገር በራሳቸው እርስ በርስ የሆነ ችግር የላቸውም። እና ይህን ነገር ዴቭ ጀስት የተረዳው አይመስለኝም። ኢቭን ሩታ ራሱ ለምን እዚህ ቦታ ላይ እንደተገኘች አልገባኝም። በእርግጥ አንቺ ነሽ ወይ የላክሽው ነገር የሚለውን ነገር ለመጠየቅ ነው። ኤፍሬምን እንግዲህ የላከችው ሩታ ናት አብርሽ እያለ ስለነበር ያንን ነገር ለመጠየቅ ነው። ግን ብዙም እኔ በእነሱ መሀል በአብርሽና በሩታ መሀል ያለው ችግር አልታየኝም። በቃ ችግሩ ነው ነገር መሀላቸው ላይ የወገብ ቅማል ነው የሚባለው እንደዛ የሆነው ኤፍሬም ነው። ችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁኝ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርም ያለው እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይታ እኔ እኮ ግርም የሚለኝ ማለት ነው ቤተሰብ እኔ ለኤፍሬም አንድ ጥያቄ ያለኝ ስማኝ። ቆይ ኤፍሬም አንተ ቆይ የወንድምህን የገዛ ወንድምህን ጉዳይ በቪዲዮ ነው እንዴ የምትከታተሉ እንዴ? እኔ በጣም ግርም የሚለኝ በቪዲዮ ነው የምትከታተለው። እንደዛ ከሆነ ያመለጠ ብዙ ቪዲዮ አለ ማለት ነው። ኢቨን እኛ ራሱ የምናውቀው በቪዲዮ ተከታትለን ምናምን ነገር በሩቅ ሰው ያሉ ቤተሰቦች ራሱ የግሬስ ፋሚሊዎች የሚያውቁት ብዙ ነገር አለ። ጀስት አንተ የእነሱን መፋታት ምናምን ነገር አሁን ልክ አብረሽ እንዳለው ማለት ነው። እኔ እንዲያውም እዚች ቦታ ላይ በጣም ስቄ ነበር። አብረሽ እንዳለው አላወቅም ወይ ደግሞ ጀስት አምልጦሃል ያ ቪዲዮ። እንዴት ነው አሁን ተፋተው ስንት ጊዜው ናቸው ከተፋቱ? 3 ወር ምናምን ነገር አይሆንም በግምት አላስታውስም ጊዜውን ሁላ። እና እንደዛ የቆዩትን ሰዎች ምናምን ነገር ዛሬ ከሩታ ጋር ነው ልትሆን የምትችለው ምናምን ምን ቤት ና በጣም ግርም ምን አገባ። እና በቪዲዮ ብቻ ከሆነ የምትከታተለው የእነሱን ጉዳይ በደንብ ከዚህ በኋላ ሳያመልጥ ማታ 2 ሰዓት ላይ ሆነ ነገር ጠብቅ። ያው ማታ 2 ሰዓት ስለሚለቁ ነው። በዚች አጋጣሚ ልንገርህ ብዬ ነው። እና ጀስት ይህን ያክል ደግሞ ኬርለስ ምናምን ነገር አትሆን። አሁን አብረሽ እንደገና አስረግጦ እየነገረው እኮ ነው ለኤፍሬም ድራማቸውን እንዳያበላሸው ነው መሰለኝ።
ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግሬን ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ሲጀመር አሁን እውነት ለመናገር ሩታም ታውቃለች እያንዳንዱን ነገር አብርሽ አሁን ምንም እንዳላደረገና ጀስት እያደረገ ያለው ነገር እንደማያገባት ታውቃለች። ኤፍሬምንም እንደማያገባው ነገር ታውቃለች። ግን የምርም የሚመለከታት ነገር ቢሆን በደንብ ትከራከረው ነበር። እንደማያገባት ነው ነገር ስለምታውቅ ነው ያልተከራከረችውና ብዙ ነገር ያላወራችው። በዛሬው ቪዲዮ አስተውላችሁ ከሆነ ሩታ ጥቂት ነገር ነው የተናገረችው። እሱንም እኔ ያላኩትም የሚለውን ነገር ነው። ከዛ ውጭ ብዙም የተከራከረችው ምናምን ነገር የለም። ልጁን እንግዲህ አልከለከልኩም የሚለውን ነገር አውርታለች። እና ሩታ ራሱ ተገንዘባለች። በቃ አብርሽ ምንም አይነት እንትን ላይ እንዳይደለ ቀስ በቀስ ወደ የራሳቸው መንገድ እየሄዱ ነው። እሷም ከደስታ ጋር ምናምን ነገር አንድ ሁለት እያለች ነው። አብርሽም ከሄርሜላ ጋር ልክ እንደዛው እና መሀል ቤት ቅድምም ያልኳችሁ ይህን ነው። በቃ እነሱ የራሳቸውን መንገድ መርጠዋል። እንትና ማን ነው ኤፍሬም ነው ሁሉም ቦታ ችግር እየፈጠረና ነገር እንደገና የሚሰበስባቸው እንደገና ሲሰበሰቡ ደግሞ እንደገና ችግር ይፈጠራል ምናምን እና ለችግር ከሆነ ምናምን ነገር ኤፍሬም እውነት ባትሰበስባቸው ይሻላል። ስለዚህ አዎ በቀደም በሌሊት ሄጄ መሄድ አለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨንቀኛል የልጅ ጉዳይ። በቃ ሲሄድ አልሄዱም ነበረ። ልጄን አግኝቼ ተመልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩት። በቃ በዚህ ልክ እኔ እንትን ማለት የለብኝም። በቃ እኔና እሷ መሀል ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳድግልን። ነገ ከነገ ወዲያ ቢሆን አክል በወርም በሁለት ወርም ይሁን አገኘዋለሁ ምናምን ነገር ብዬ ለራሴ እኔ እዚች ጋ ማለት ነው ባለፈው ያልኩት ነገር ለራሴ ትዝ አለኝ። እኔ ባለፈው ያልኩት ነገር ማለት ነው ቆይ እኔ ምለው ማለት ነው አብርሽ በሁለት ወሩና ነገር ልጅህን ለማግኘት ያስችልሃል? የምርም ራስ በራስ ነገር ጊዜውን እያራዘምከው አይነት ነገር ነው። ጀስት ማንም በሁለት ወሩና ነገር በወር አገኘ ልጁ ምናምን ነገር ያለ ሰው የለም። እና አንተ በሁለት ወሩና ነገር አይከብድም? እንዴት አስችሎ ነው? እኔ አሁን ቅድም ያልኩት ነገር ትዝ አለኝ። ያልኳችሁ ምን መሰላችሁ? አብርሽ ሄርሜላን አፈቅራለሁ ነገር ካለ ወዲህ ለልጁ ያለው እንትን ስስት ቀንሷል ምናምን ነገር ብያቸው አልነበር ከዚህ በፊት? እና አሁን ደግሞ ጭራሽ በሁለት ወር ነገር ባገኘው እያለ ነው። የዛኔ በሳምንት 3 ጊዜ ራሱ አነሳ ብሎ እንትን እንዳላለ ማለት ነው። እና ይሄ በጣም የሚታይ አይነት እንትን ነው፣ መቀዝቀዝ ነው የሚታይ አይነት ለልጅ ያለው ፍቅር መቀዝቀዝ ነው። እኔ እዚች ጋር ለማቀሳሰር አይደለም፣ ግን የትኛውም አባት ልጁ ምናምን ነገር ገና ሳይጠግበው ገና የ6 ወር ልጅ ገና 5 የ6 ወር ልጅ እንደዚህ በሁለት ወር አገኛለሁ ምናምን ነገር ብሎ ታዲያ ልጁን በአመት ስንቴ ልታገኘው ነው? 6 ጊዜ በሁለት ወር አንዴ የምታገኝ ከሆነ እንግዲህ በአመት 6 ጊዜ ነው የሚሆነው። 6 ጊዜ አይተ ልጁ መራመድ ጀምራል። እንደገና 6 ጊዜ አይተ ልጁ ትምህርት ቤት ምናምን ነገር ይገባል ማለት ነው። እና ትንሽ እዚች ጋር ትንሽ የሚያስደብር ነገር አይቻለሁ እዚች ጋር። ምክንያቱም እንዲህ መሆን የለበትም። በቃ በአባትና በልጅ ያለው እንትን እንደዚህ መሆን የለበትም። ቢያገባም ባያገባም ምንም ቢል ያው ተፋተዋል ሆነ። ነገር ግን የተፋታ ሰው ደግሞ ሁሌ ጥልና ይሆናላ ደመኛ ሆኖ እንትን መቀጠል አለበት ብዬ አላስብም። ተስማምቶ ያልተስማሙበት ነገር ስላላደለ የተፋቱት፣ ግን ከዛ በኋላ ይሄ ላለመስማማት መስማማት የሚባል ነገር አለ። በዛ ጉዳይ አይስማሙም፣ ግን ከዛ ወዲህ ላለው ከፍቺው ወዲህ ላለው ነገር እሱም አባትነቱን አስጠብቆ እሷም እናትነቷን አስጠብቃ ምናምን ነገር በሰላም ልጃቸው ቢያድግ ይሻላል። እና እዚች ቦታ ላይ ትንሽ ጠንከር አድርጌ መናገር ስለመፈለግ ነው ብዙ ያወራሁት ምናምን ነገር ማለት ነው ነገር አለው እና ያ ስለሆነ ነው እንጂ እኔ ምንም መክሬው እንደዚህ አድርግ እንደዛ አድርግ ብዬው አላውቅም። ያ ነው ሐሳቤ። ዴቫ በቃ እኛ እንሂዳ፣ ምክንያቱም በቃ ጨርሰን ነበር የፈለኳቸው። አመሰግናለሁ። መልካም ጊዜ ሆነልህ። በጣም አመሰግናለሁ። ቻው። እሺ ዴቪ ሄዱ ማለት ነው። እኔ እኮ እሺ አሁን ለምሳሌ ማለት ነው ዛሬ ተገናኙ። እኔ የጠበቅኩት ማለት ነው ኤፍሬም ይቺን ሳምንት ሆነ ነገር ትንሽ በጥበጥ እያደረገ ስለነበር ዴቭ ምናምን ነገር መጥቶ ከአብርሽ ጋር እርስ በርስ ወንድማማቾች እንዳይጣሉ ብሎ የሚያስታርቅ ምናምን ነገር መስሎኝ ነው ቪዲዮ ነገር ሳይ ነበረው። ላይታረቁ ነገር ነው የተገናኙት ማለት ነው። ቤተሰብ እንዴ ላይታረቁ ነው የተገናኙት። አቃጥሮ ብቻ ለመመለስ ምናምን ነገር ነው የተገናኙት። ምንድን ነው ታዲያ የዛሬው ቪዲዮ ትርጉሙ ምንድን ነው? ዴቭ የመጣበት ዴቭ ያን ሁሉ ነገር ያወራበት ትርጉም ምንድን ነው? ያው መጨረሻ ላይ እንዳያችሁት ተስማምቶ ሳይሆን የተለያዩት ዴቭን ብቻ ሰላም ብለው ነው እልም ብሎ የጠፉት ማለት ነው። እና ጀስት የዛሬው ቪዲዮ ትርጉሙም አልታየኝም፣ ግን እኔ ጀስት ያለፉትን 4 ቀናት ምናምን ነገር ስላልነበርኩ
ሰመራይዝ አድርጌ እያንዳንዱን ነገር ባልጨርስም ግን ሰሞኑን የተከሰተ ችላለችው ነገር አስተያየት ልስጥ ብዬ ነው። ብቻ ለማንኛውም ቤተሰብ የዛሬው ቪዲዮ ይህን ይመስል ነበር። ዌልካም እያላችሁ እንግዲህ ኮመንት ላይ አጥለቅልቁት። ከቻልኩ እንግዲህ ከዚህ በኋላ ላለመጥፋት ሞክራለሁ። ቪዲዮን በጊዜ ለመልቀቅ እሞክራለሁ። እነሱም ቪዲዮ በጊዜ ከለቀቁ ማለት ነው። ምክንያቱም ኤዲቲንግ ምናምን ትንሽ ጊዜ የሚፈጅ ነገር ነው። በተለይ ደግሞ እንደኔ አይነት ደካማ ኮምፒውተርና ደካማ ስልክ ምናምን ነገር ካላችሁ ትንሽ ጊዜ የሚፈልግ ነገር ነው። ብቻ ለማንኛውም አሁን የራሴን ችግር ላወራ ሳይሆን ከእናንተ ጋር ስለተነፋፈቅን ነው እያንዳንዱ ነገር ዝም ብዬ መቀበጣጠረው። እወዳችኋለሁ፣ የምሬ ነው፣ በጣም እወዳችኋለሁ። ሁላችሁም በያላችሁበት ደግሞ የምሬ ነው ሰላም ሁኑልኝ። ለእናንተ ማለት ክፉ ነገር አልመኝም፣ ሁሌም መልካም ነገር እመኝላችኋለሁ። በተለይ ደግሞ ከሀገር ውጭ ናችሁ ሰው ጋር ምናምን ነገር ተቀጥራችሁ የምትሰሩ ሰዎች፣ ሰው ቤት ነው ነገር ያላችሁ የማዳም ቅመሞች እንግዲህ ለእናንተ እንግዲህ ክፉ አይንካችሁና ነገር በሰላም ወደ ሀገራችሁ እግዚአብሔር ያምጣችሁ። ኪሳችሁ ሞላ ሞላ ይበል፣ አካውንታችሁ ሞላ ሞላ ይበል፣ ፊታችሁ ምናምን ነገር ደግሞ ፍክት ይበል፣ እምር ደምቅ በሉ። እንግዲህ ወዳችኋለሁ። ብዙ ካወራሁባችሁ ይቅርታ። ናፍቀህናል ምናምን ነገር እያላችሁ ኮመንት ላይ እንደምትጽፉ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።